እያለ ነው መልእክቱ። የምር ትንሱ ወይ ጆሮዬ አለ ዩ ምን እንደ ድሮ ባቡር በዚህ ወንድና በዚህ ጭስ እየወጣ እኮ ነው። እኔ ሳይ የባለ ከሰሉን ባቡር ፖስተር እኮ ነው። ዶሮዋን ስለወረወርካት የፍቅር ህይወትን ነገር ምንም ጥያቄ ምልክት። እንዴት ናችሁልኝ? የረፍት ቀናችሁ እንዴት እያለፈ ነው? ይሄ የቃጠለው ፍልሚያ ነው። ዛሬም ልክ እንደ ሁል ጊዜው ሁለት እንግዶችን ይዘንላችሁ መጥተናል። ካሌብ እና ደግሞ ዳጊ ኦርተን። አንዴ እስቲ በጭብጨባ እንቀበላለን። እንዴት ናችሁ? እንዴት ነው? ሰላም አለን። እንኳን ደህና መጣችሁ። እንኳን ደህና ቆየን። አለን። ያው ሰው ያውቃችኋል፣ ግን እስኪ በደንብ ተመልካችን እንዲያውቃችሁ እና በዋና ስም ዳጊ ኦርተን ነው ካሌብ ነው የምንለው፣ ስለዚህ በሶሻል ሚዲያ። ስለዚህ ራሳችሁን እስቲ አንድ ያስተዋውቁልኝ። ካሌብ ኤምጂ በማለት የምታውቁኝ ካሌብ መስፍን እባላለሁ። ምን ዘርፍ ላይ ነው ያለው? አረ ኢንተርቪው። እሺ፣ ዳጊ ኦርተን እባላለሁ፣ ሶሻል ሚዲያ ኢንፍሉዌንሰር። ኦርተን ያባት ስም ነው? እንደ ኒክኔም ነው። ልጆች ሆነን ምናምን ብዙ ኒክኔሞች አሉ አይደል? በህንድ አክተርም ስም ተጠርተናል ምናምን በእድሜያችን እኮ። ግን ይሄኛው ለደሳሌ ነገርና ለሶሻል ሚዲያው ተጠቀምኩት እንጂ የአባቴ ስም ወልዴ ነው። ወልዴ ከምን ላይ ያወጡልህ? የአትሌት ስም ነውና ኦርተን የሚባል ትሮጥ ነበር? ስፖርተኛ ነገር። ኦኬ የሰው ተደባዳቢ ነው የሚመስለው ነው እንዴ? የሚመስለው ወይስ አፍንጭ ተሰብሯል? አያስታውቅም? ኦኬ ወወክማ ላይ ስፖርት እንሰራ ነበር ድሮ። የቦክስ ምናምን? አሁን ነው ቦርጭ የመጣው። ያን ያህል አይደለም። የሳይ ከድሮ ለሲክስ ፓክ ነበር የምንጨነቀው፣ አሁን ለሲክስ ፒካፕ ነው የምንጨነቀው። የሳይ ደስ ይላል። ትውቃቸው ደስ ይላል። ረጅም ጊዜ ጂም ውስጥ ያሳልፋል። ለሲክስ ፓክ ነው እየሰራ ያለው። ለዛ ነው። እኔ በፊትም ነበረኝ፣ ግን ከከሳት የመጣ ነው እንጂ በፊትም የተመጣጠነ ምግብ ካለ መመገብ። አይ ስብ ከሌለ ይወጣል። የተመጣጠነ ካለ ምግብ በጣም ነው የምትሮሳሰቱት። ለማንኛውም እንኳን ደህና መጣችሁልን። እንወዳችኋለን በሶሻል ሚዲያ። ለማንኛውም እስኪ የቃጠሎ ፍልሚያ እንዴት እንደሆነ እንንገራችሁና ከዛ በኋላ ትንሽ እየተጫወትን ቆይታ እናደርጋለን። የቃጠሎ ፍልሚያ 5 ደረጃዎች አሉት። የማቃጠል ደረጃው በዛው ልክ እየጨመረ ይመጣል። አምስቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የ50 ሺህ ብር ተሸላሚ ይሆናል። እኩል ከጨረሳችሁ 25 ሺህ ይመስላል። ምን ጨርስ? በጣም አሪፍ። እሺ፣ ስለዚህ ማን ይጀምር? እንዴ እሺ፣ ከታናሽ እንደው ይሁንልህ እስቲ። የኔ አባት ፊት ለፊት እናምጣት። ብታቃጥሏን አይ ቃጠሏን የመጀመሪያዋን፣ ከዛ ሳህን እንይዛለን። ከዛ ትንሱ በጣም እየተንከባከብከኝ ነው። እሺ፣ ከዛ መዛቅ እንዛቀው። ዛቃው እሱ ማሽከርከር ዛቅ። እንዴ እንዛቀው። አረ ትንሽ አለው እየዛቅን ነጭ ነው አለው። ትንሽ አለ ዛቅ። እንደሱ። አሁን እንግዲህ የሰርግ ወቅት ነው። ስለዚህ በቪዲዮዎች ብዙ ሰዎችን ስትመክር እናያለን። ስለዚህ ብዙ ጊዜ ጥንዶች ልክ ሲገቡ ሚስት ለባል ባል ለሚስት ምን ማድረግ አለባቸው? የሰርጋቸው ቀን ምን መመካከር አለባቸው? በምክራቸው የሚያውቃሉ። ግን ያ አጎትሽ ነው ሽንኩርት ነው የሚያነሳው ነው የሚባለው። ምክር የሰርጉ ቀን ሳይሆን ብዙ ሰው ወንዶች በውበት ምክንያት የተሳሳተ ትዳር ውስጥ አሉ። ሴቶች ደግሞ በገንዘብ ምክንያት
የተሳሳተ ትዳር ውስጥ አሉና የጊዜያዊ ችግርን ለማሳለፍ የማይሆን ነገር ውስጥ ይገባል። ብዙ ጊዜ ማስተውለው ነገር ዘንድሮ አስተውለው ከሆነ ፍቺ በጣም በዝቷል እና ሳይግባቡ ነው ብዙዎቹ የሚጋቡት። በቃ ይሄ አብሮ መዝናናቱ ምናምን ደስ ይላቸውና ይገቡበታል። ከዛ ውስጥ ሲገቡ የእንከኑ ምናምን አለ አይደል? ይቅርታ ዳጊ ይዘዋል ግን ቃጠሎ ፈልገው ነው እና እድል ስጠኛ ነው አውቀው እና ሪሌሽንሺፕ ዙሪያ ምናምን እንደዛ አንዳንድ ምክሮች እንሰጣለን። ባለትዳሮች ተግባቡ ነው የምንለው። ተግባቡ ከመጋባታችሁ በፊት ነው በኋላ? በፊት ነው እንጂ በፊትማ ተግባቡ ከዛ እኮ ነው የተፋቱ አይደለም። አሁን የትዳር በረከት የሆኑ አንዳንድ ነገሮች አሉ። ስንሱ ከትዳር በፊት ይሰጣሉ፣ ለልደት ይሰጣል። እነሱ ሮንግ ናቸው። እሺ በጣም አሪፍ። እሺ ስለዚህ እስቲ አሁን ወደ ካሌብ እንሂድና የመጀመሪያው ፊት ለፊት እናምጣ። ቀላል መስሎኝ ነበር መጀመሪያ፣ ቀስ እያለ ግን ይመጣል። እሺ አሁን እንዛቅ፣ ካሌብ እንዛቅ፣ ዛቅ። ወዳጊ ትደግማለህ? አንተ አልተዛቅም ካሌብ፣ ትንሽ ዛቅ። እንደሱ አይ ማራገፍ የለም ዛቅ። አዎ ጉንፋን አሞኛል ባይዘው ላትበላ ስለሆነ ነው። ትንሽ ዛቅ እንዛቅ። ማራገፍ አይቻልም። ዛቅ። አዎ ትንሽ ስጋ በእውነት ሄዱ አለ ትንሽ አለ። ቆይስ ልዝረክረክ ታደርገዋለህ፣ ትችላለህ። ራስን አሳምነው ካሌብ። ሪሌሽንሺፕ ውስጥ የለውም። አረ እንደውም አይቼ ነበር ትንሱ ጠይቅልኝ ሊያገባ ነው እየተባለ። ፍቅረኛ አለች? የለችኝም። ስለዚህ ሊኖርም ይችላል ግን ሊኖርም ይችላል። ጥያቄ ምልክት ውስጥ መቅረት አለ። ሊኖርም ይችላል ግን የለችኝ። ሁለት ልብ። ለምንድን ነው ዘንድሮ ግን አስተውለ ከሆነ ብዙ ሰው እርግጠኛ አይደለም። ዛሬ አንድ ላይ ነው ግን ነገ አንድ ላይ እንደሚሆን እርግጠኛ አይደለም። እኔ እንጃ። እዚህ ነው ሀሳቤ። ኧረ አለው የለውም። ዶሮዋን ስለወረወርካት የፍቅር ህይወትን ነገር እንደው በዶሮ አሁን ላይ የለኝም ምንም ጥያቄ ምልክት። ለመሰለ በተደጋጋሚ ከአንድ ልጅ ጋር ስለምናይህ ነው ለዛ ነው የጠየቅን እንጂ እኛ ማወቅ ፈልገን እኮ አይደል እንጂ የወሬ ሱስ አይደል ቡና ሴታ ለካራክተር ነው ካሌብ። የሆነ አስተያየታችሁ ምናምን አይመችማ። ስልምልም እየተው እኛ ተዋናዮች ነን እና ተስፋ የተጣለብን የወደፊት ተዋናዮች ነን። በዛ አሁን ፕራክቲስ ማድረግ አለብን። አንተስ ምን ትላለህ ስለ ፍቅር ህይወትህ? አለች ወይስ? እኔ አልተጠየኩም። ወደ ሁለተኛ ይዞ ዶሮ አላወረወርክም? ዳጊ ያመልጣል። እሺ አንደኛው እንዴት ነበር? ለማንኛውም አሪፍ ነበረ። መጀመሪያ ላይ ቀላል ነው፣ ከዛ ግን ስሜቱ እየመጣ መጣ። እኔ ጉንፋን አሞኝ ስለነበር በቃ ከባድ ነው ለኔ። ይዞን እሺ ወደ ሁለተኛው እንለፍ። ማን ይጀምር? ያው እሱ ትንሽ ፋታ። አሁንማ ማን ይጀምር እኮ የለም። እንዛቅ። ይሄ ከባድ እንዛቅ። አሁን ሰው በስልክ ከመጣ በኋላ አይደል፣ ሶሻል ሚዲያ ከመጣ በኋላ በአካል መገናኘት ርቋል አይደል? በእውነት። ስለዚህ በአካል ምን ያህል ጊዜ ተገናኝታችሁ ታውቃላችሁ? ተገናኝተን እናውቃለን ብዙ ጊዜ። ግን ያው ስልክ ላይ ብዙ ጊዜ ስትታይ እንደ ቤተሰብ ነው የምትታየው። በቃ ከወንድም ከእህትም እንኳን አብረህ ማትኖር ከሆነ ቶሎ አትገናኝማ። ሶሻል ሚዲያ ላይ ግን ያለን ሰዎች በየቀኑ እንተያያለን። ያው ፖስት ይኖራል ኤቭሪዴይ ምናምን፣ እንደ ቤተሰብ ነው። አሁን ተገናኝተን ባናቅ ራሱ ጨዋታችን እንደ መጀመሪያ ቀን አይሆንም። ከየትኛውም ሶሻል ሚዲያ ተጠቃሚ ጋር መጠጣት ይችላል። በአንጓ ልክ መጠጣት ይቻላል። 5000 ብር ወደ
ተወዳዳሪው ይሄዳል። አንጓው የት ድረስ? ይሄው አንጓ ይሄው ድረስ። እሺ 5000 ወደዛ። እውነትህን ነው። በፍጹም የማይሆን ነገር ነው። ሜዳ ተወርተን። እሺ ካሾ ስፒድ ጋር ምንድን ነበር የተፈጠረው? ስፒድ እንኳን ጀለስ ነው፣ ጋርዱ ነው። አለመታወቅ ነው። አንዳንድ ጊዜ የማያውቅ ሰው ሊንቅ ይችላል። ገብቶሃል? ግን እዛ ጋር ተቀርጾ የተለቀቀው እሱ ስራውን እየሰራ ነው እዛ ጋር። ግን ከዛ በኋላ ምን እንደተፈጠረ ብዙ ሰው አላየም። ጋርዴን ረስተው እኮ ነው። እኔ እዛ ጋር አያስፈልግም ብዬ እኮ ነው እንጂ ታጅቤ ነው የምንሄደው። ትንሱ ታውቃለህ እንጂ አሁን እዛ አገራዊ ጸብ ነበር የሚነሳው። ገብቷል? እንኳን ያልመጡ አሪፍ ነው። ከነ ጋርደ ከሚወሩ ከቀረጻው በኋላ አንበርክኬ እንደገረፍኩት ማንም አላየም። ጥሩ ነገር ለምንድን ነው የማይታየው? ይሄንን ምስክር መሆን ይችላል። ኖርማሊ እኛ እዛ ጋር ኢንቫይት ተደርገን ነበርና ቻሌንጅ ይዘንለት ነው እና ስለ ሀገራችን የሆነ ነገር ለማሳየት ለዓለም ነበርና እሱ ያው ኢንተርናሽናሊ ፌመስ ነው። እኛ ደግሞ ሀገር ውስጥ ነው እውቅናችን። ባያውቁኝ አያስገርምም፣ ኖርማል ነው። እሱ ስራውን ሰራ፣ ገሸሻ አረገኝ ምናምን ነገር። በጣም ብዙ ሜም ነው የተሰራው። ይሄ ገፋፋኝ ታውቃለህ? እዚህ ነው ክፉዎች ናችሁ ሜመሮች። ለኔ ይገባኛል ይሄ እና ድጋሚ ይመጣል ተብሏል። ገሸሽም ታጅቤ ሄደና ምን እንደሚፈጠር እናያለን። በጣም መተጃጀሩ እንዴ ግድ ነው። ለሀገር ሲባል የተከፈለ መስዋዕትነት ነው። እዛ ጋ ላይቭ ነው እየተላለፈ ያለ 10 ሚሊዮን ሰው እያየ ነው። አሁን እኔ ስሜት የመቆጣጠር እዛ ጋር አቅቶኝ የሆነ ነገር ባረግስ ተረድተኛ? ልክ ነው እኮ የሆነ ነገር ቢያረግ ደግሞ እንትን ተብያለሁ እኔም እንጂ እንዲህ በህግ ደረጃ ይሄ ድርብ ነው አጥንቴ እኔ እና ምንም አይነት ጸብ ውስጥ እንድገባ አልተፈቀደልኝም። ለዛ ነው የሆነ ችግር ሲኖር የስፒድ ጋርድ አሁን ይሄ እጅ ከሚያርፍበት ሲኖ ቢገጮ ይቀለዋል። አስረግጬ ነው የምነግርህ። እና ምናልባት ሮዲ ይሄንን ሾው የምትመለከት ከሆነ በእንግሊዘኛ ነገር እስኪ እኔ ከምተረጉምለት ብዬ ነው። እና የይቅርታው ቪዲዮ በ24 ሰዓት ውስጥ ፖስት እንዲያደርግ እጠይቃለሁ። ይሄ ቃጠሎ ፕሮግራም እባካችሁ በሰብታይትል ይሄንን መልእክት ታደርሱልን ዘንድ ለሮዲኗ በሰብታይትል እኔ ጽፌ እሰጣቸዋለሁ። በቃ እደርሱላ። የዚህ ሾው ተመልካች አማርኛ ተናጋሪ ለሱ ብለህ ሌላውን ሰው ማይሆን ነገር አይ ለሱ መልእክት ስታስተላልፍ ነው እንጂ አታቀሳስር። እሺ አሁን ወደ ካሌብ እንዝቃለን። yes እንዝቃለን። ናይስ አበላሉን ታዘበህልኛል። በዳታ ቲክቶክ ብትጠቀም እንደዚህ አይበላም። ጉርሳል ብሎ የጊዜን ቀመር እስኪ እንዴት ታየዋለህ? ለምሳሌ ሉሲ በጣም ድሮ የተፈጠረች ሰው ነች በቢሊየን ዓመት። ስለዚህ እስቲ ኢቮሉሽንን ወይም የጊዜ እንትን እስቲ በአንተ እይታ ግለጽልን። አሁን እውነት ለመናገር ጊዜው አይደለም ስለ ጊዜ ማውራት አይመስልም እያልክ ነው። ምን እያልክ ማራቶን የሮጣ አይመስልም? በጣም እኔ አልችልም። በይዘው የሚያቃጥል ነገር እንዳጊ ስለ ጊዜ ምን ትላለህ? የድሮ ጊዜ አይ ቲንክ ቀስ ይል ነበር። አሁን በጣም ነው የሚፈጥነው። 24 ሰዓቱ በጣም እንደ ጀት ነው የሚበረው ምናምን። አሁን ሳናስበው እንደ ቀልድ እኮ አሁን 1 ዓመት ሞላኝ ትንሱ ቀልድ
እና ይሮጣል በጣም። ካሌብ ላይቭ ትገባለህ? አልገባም እያልክ ነው? በጣም እያቃጠለኝ ነው። ምን እንደ ድሮ ባቡር በዚህ ወንድና በዚህ ጭስ እየወጣ እኮ ነው። እኔ ሳይ ባለ ከሰሉን ባቡር እኮሱን እኮ ነው። ሌሎች ስራዎች ይሰራላችኋል? እስኪ ንገር ትንሽ። ዳጊ ቀጥልና ያው ሶሻል ሚዲያ ላይ ፕሮሞሽኖች ይመጣሉ፣ እነሱን እንሰራለን። ከዛ በዘለለ እኔ ላይቭ እገባለሁ፣ ጌም እጫወታለሁ። ከዛ በዘለለ ደግሞ በአካውንቲንግ ነው የጨረስኩትኝና ኢንሹራንስ አካባቢ እሰራለሁ። ለብዙ ሰዎች ዘብ ትቆማለህ ማለት ነው? የመኪና አለ፣ የንብረት አለ፣ የሰዎች አለ፣ የሰው የሚገባል። የሆነ ድርጅት እንዴት ነው ለሰው የምትገባው ኢንሹራንስ? አሁን የሆነ ጋራጅ ውስጥ የሚሰራ ሰው የሆነ ነገር ሊቆርጠው ወድቆበት ጉዳት ሊደርስበት ይችላል። የድርጅቱ ባለቤት ኢንሹራንስ ይገባለትና ለሚደርሰው የትኛውም አደጋ ኢንሹራንሱ ከቨር ያደርግለታል ማለት ነው። የህይወት ኢንሹራንስ ማለት እሱ ነው። የአካል መጉደልም አለ፣ የሞትም አለ። ከሞተ ደግሞ ያው ለቤተሰቦቹ ካሳ ይከፈላል ማለት ነው። አንድ አክተር ነበረች፣ እንደውም እኛ ሀገር አልተጀመረም እንጂ አንጀሊና ጁሊ መሰለችኝ፣ ለከንፈሯ ነው ምናምን ኢንሹራንስ አላት ይባል ነበር። እዚህ ሀገር ቢጀመር እኔም ለዚህ መልኬ እገባ ነበር። ከመጣ ነው መልክ ከመጣ የውበት እስረኛው ነው የሚሉኝ እኮ ብዙዎች። ሰምተሃል አይደል? ካሌብ ለኢንሹራንስ ብትገባ ለምን ይሄ ኢንሹራንስ ትገባለህ? ምንም ኢንሹራንስ የሚያስገባ እንትን የለኝም። ይሄን ያህል ራስህን አትወደውም ማለት ነው ካሌብ? አይገርም። ራስ መውደድና ራስ ማወቅ ይለያያል። እንደዚህ ራስን በጣም በወደድ ቁጥር ናርሲሲስት እየሆንክ ነው የሚመጣው። ግን ይሄ መጥፎ ነገር ነው። አሁን ሰው ስለ ራሱ ማውራት የለበትም፣ ሰው ያወራል እንጂ ይባላል። ሮንግ ነው። እኔ ውጪ ስለኖርኩ ነው መሰለኝ ስለ ራሴ በደንብ ነው የማወራው። ሮንግ ነው ብለህ ውጪ ስለኖርኩ ነው? ስማ አይደለም፣ ስለ ራስ ካላወራ ማንም ሊያወራል አይችልም። ከአንተ በላይ ራስን የሚያውቅ ሰው የለም። አንዳንድ ጊዜ ፎልስ ሰልፍ አዌርነስ የሚባል ነገር አለ። ውጪ ስለኖርኩ አይደለም፣ ግን ምን ይባላል መሰለህ? የተሳሳተ የራስ ምልከታ። ለዛ የተሳሳተ የራስ ምልከታ ካለ ስለ ራስ የምታወራው ነገር ትንሽ ፋላሲ ይመጣበታል አይመስልም? እስቲ ይህንን እየተጫወትን ወደ ሶስተኛ እንሂድ። ሶስተኛ ላይ ህጉ ይቀየራል። እኩል ነው የምንዘቀው። አይዞን አቋረጥኩ። ሶስተኛ ላይ ህጉ ይቀየራል ለማለት ነው። ወደ ሶስተኛ 1 2 3 እንዛቅ። እየተያያችሁ ነው የምንበላው አሁን። እንዛቅ። አዎ። ከዛ እየተያያችሁ ሳህኑን ያዘው ካሌብ። ናይስ። እኩል እየተያያችሁ ናይስ። ከዛ ቆይ አሁን አንዴ አይ እኮ አለው ትንሽ እንዛቅ። አሁንም እንዛቅ። እንዛቅ ካሌብም ሰዎች ያላዩት ታለንት አለን ብላችሁ የምታስቡት እስኪ ለምሳሌ እኔ አሁን ወጥ ማማሰል ጎበዝ ምሳሌ። እውነትህን ነው። ሙያዊ ጥያቄ ልጠይቅህ። እሺ፣ ወደ ቀኝ ነው ወደ ግራ ነው የምታማሰለው? የቱ ነው የማይዞርብህ? እኔ እንዳይዝ ነው የማማሰለው። ደስ ይላል። በዚሁ ቀለም ቅብት ጀምር፣ ውጤታማ ትሆናለህ። እሺ ካሌብ፣ ገጣሚ ነኝ። ግጥም እስኪ አንድ ግጥም ሲል እንደው በጣም ደስ ይላል። ስረጋጋ አልችልም። አሁን በዚህ ቃጠሎ እስኪ አሁን ቀስ እያለ ነው መልእክቱ። የምር ትንሱ ወይ ጆሮዬ አለ የሆነ ቦታው ላይ ያለ እየመሰለኝ አይደል? እኔም ሂፕሆፕ ምናምን እኮ እሞክራለሁ። እሺ፣ ቢት ልስራላችሁ እስቲ ተቀባበሉ። እንደውም አንድ ሂፕሆፕ ነገር እንስራ። እሺ ዩ ግባለት። አይዞህ
ኧረ ግባው። ግጥሙ እኮ ጠፍቶብኝ። በቃጠሎ እንደውም ስሩ እስኪ። በሚያቃጥል ነገር አንቺ ፍቅርሽ ሲያቃጥለኝ ብለህ ጀምረው። ወይ ትችላለህ። አንቺ ፍቅርሽ ሲያቃጥለኝ ልክ እንደ ቃጠሎ በግላችን ታንኳ በግላችን ታንኳ ከህይወት ተንሳፈን ኩራትሽ ኩራቴን እንዳነሰምጥ ጥለን ልብሽና ልቤን በአንድነት ገምደን ሌላን ሳናሳፈር እኛ ብቻው ቀርተን ነይ ፍቅር እናስገር ማዕበል ሳይገድበን። ይህን እንዳገኝ ብዬ ነው የገጠምኩት። ናይስ ነው። እሺ ሶስተኛው እንዴት ነበር? ኧረ እየከረረ ነው ምር እየጨመረ ነው የመጣው። ከባድ። ወደ አራተኛው አሁን እንዛቀውና እነግራችኋለሁ። እስቲ ዛቅ። አሁን ተቀያየሩት። ከወዳጅ ቀላል መስሎኝ ነበር። ከበሮ ሲያዩት ይቀላል፣ ሲይዙት ያደናገራል ይባላል። ከባድ ነው። ይቻላል፣ መንቀሳቀስ ይቻላል። አያቴ ናፈቀችኝ። ቃሪያ ትወደ ነበር? አዎ እሷን ያስለመደች። በስመ አብ። አይዞን ካለ እጅ አንሰጥም። እጅን ስጥ ሲለኝ ፈረንጅ አያውቅም እንዴ እንዴ እንደሚያነድ። አዎ ማንም ግን ይሄ ሞኖሎግ እየተናፈቀ ያለው የለም። እስቲ እንደውም በልን የሞኖሎጉን በልን። እኔና ዳጊ ለምን አንወዳደርም? በምን እሱ ይሄ ባበኒ በግጥ በትወና እናደርገው። በተመሳሳይ ማለት ተዋናይ ነኝ እበላሻለሁ። እኔም ተዋናይ ነኝ እኮ እሺ ገጸ ባህሪ እንስጣችሁ። እሺ እኔ ቴዎድሮስ። እሺ ወይ እሺ እኔ ቴዎድሮስ ነው። እሺ ወይ እስቲ ቴዎድሮስና አፄ ዮሐንስ ቢገናኙ ምን ሊያወሩ ይችላሉ? ይስሉ አትለኝ። አይ ለንጉስ ነው ያው በሪስፔክት ነው። እንዲያጫውተን እሱ ባሪያ ይሆናል። እኔ ንጉስ ልሆን ደስ ይለኛል። ምን ስታደርግ ይቺ የተከበረች ሀገር ኢትዮጵያ የምትባል ሀገር ምን ስታደርግ መጣ? ባሪያ አይደለም። ባሪያነትህን ማወቅህ ጥሩ ነው። ይሄ የሀያሎች ሀገር የበላዮች ሀገር ነው። እዚህ ሀገር መጥቶ ለመዝናናት የሚመጣ ስለ ከተማው ተምሮ ይሄዳል። ከተማው ላይ ለመንገስ የሚመጣ ከተማውን ስለ ራሱ አስተምሮ ይሄዳል። አንተ ኃይለኛ ነኝ ብለህ የምታስብ ከሆነ እኔ ደግሞ ያንተ አባትህ ነኝ። እሺ ዳዲ እንዴ እኔ ተገዝተህ የመጣ ባሪያ እኮ ነኝ። አይ እዛ እንትን የባል አባት ልጅ ነበርኩ። እኔ ባይዞይ ካራክተሩ ብቻ ሳይሆን እንደዚህም ተፈጥሮዬም ቦስ ነኝ። ለዛ ነው ቀለል አድርጌ የተጫወትኩት። ይጨንቃል። ናይስ፣ በጣም አሪፍ ነው። ናይስ። አቡ ደስ ትላላችሁ ስለመጣችሁ በጣም ነው እናመሰግነው። አንድ ነው የሚቀራችሁ። ንጉሠ ነገሥት ዘአራዳ ዳጊ ኦርተን ዘምነገደ አዳም እናሳ ምላሴ ቶርክ እያደረገ ነው። በጣም እየተንቀጠቀጠ ነው። ቱርክ ምንድን ነው? መንቀጥቀጥ ማለት ነው።
የመሬት ወርቅ ተናገር። የሆነ ገጠመኝ ኧረ ልንገረው የተፈጠረው የዛኔ መሬት መንቀጥቀጥ አልነበረ? አዎ ካሌብ በዛን ሰዓት አንድ ጓደኛ ነበረችውና ፈርታ እሱ ቤት መኖር ጀምራ ነበርና የካሌብን ቤት ደግሞ ምታጸዳ አንድ ልጅ አለችና ራት እየበሉ ነው። ልጅቷ እያጸዳች ነው እዛ ጋር ምናምን። ከዛ ለጓደኛው ካሌብ ልክ ሊያጎርሳት ሲል ሲንቀጠቀጥ መሬቱ ለሰራተኛው አጎረሳት። እንዴት ቺት ታደርግብኛለህ ብላ ተጣላችሁ። ከዛ ምክር ካንተ ነው ያስመከርኳት። ምን ብለህ ነበር የመከርካት? ወዲያው ነበር የመጣችው። እኔ ትሪት ነው ያደረኳት። ትንሽ አመጣች እንዲህ ወደ አንተ ስሜታዊ ሆና በቃ ተናዳ ወጣች። እስክትረጋጋ ብዬ እኔ ቤት አንድ ሳምንት አቆየዋት። ግን እንደሱ ነው የተንከባከብኳት። ምንም አንተ የምታደርገው ነገር ብቻ ነው ያደረኩት፣ ሌላ ነገር አሁን ማወቅ የምፈልገው ዳጊ አንተ ጋር ሲንቀጠቀጥ ምንድን ነው የሆነው ነው? እኔ ጋር ሌላ ሶስተኛ ሰው አልነበረም እና አምስተኛው መጨረሻ አይዞን። አይ ኖርማሊ ያው የትኛውም አይነት ውድድር ወይን እንደዚህ ተሳትፎ ቢኖር እኔ ብዙ ሰው ይከተለኛል። ትንሱ እዚህ ጋር እኔ ራሴን ብቻ ወክዬ አይደለም የመጣሁት፣ ገብቷል? የአንድ ቀበሌ ሙሉ ህዝብ ወክዬ ነው የመጣሁት። ማሳፈር አልፈልግም። ምንም ቢሆን ግዴታ መጨረስ አለብን። እሺ አሁን አንለዋወጥም። ስንት ነው ተከታዮቻችሁ? ብዙ ነው አይደል? እኔ 1.1 ሚሊዮን በላይ ተከታይ አለኝ እና በስተጀርባ ባይዘው ማርኬተር ነኝ። ማርኬቲንግ ኤጀንሲ አሁን ከፍቻለሁ። ስለዚህ ኢንሹራንስ እና ማርኬት ነው ያለው። ግን አሁን ጊዜው የሰርግ አይደል? እኔ አሁን ኪራይ ሚዜና ሙሽራ እየሰራሁ እንደ ወቅቱ ነው። ሚዜና ቀረባት ሙሽራዋ አንዷና በሷ ጀመርኩኝ የዛሬ 3 ዓመት ምናምን። አሁን ራስን ነበር ያከራየሁት እዚህ ላይ አግብቷል። እዛ ጋር እንትን እንዲህ ያልክ እየቆረስክ ምናምን ቤተሰብ ላለማሳፈር ይሄ ራሱ ትልቅ መስዋዕትነት ነው። የዛን ጊዜ ነው አጎት እየሆነ ያየው። የቅድሙ እና ከዛ ስሜት ትራማ ውስጥ ነው የነበረችው ያቺ ልጅ። እየበላን ግን ካለ አንድ ተነክሯል፣ ሁለተኛ እንንከር። አንድ ካለ አሁን እንንከር። ዛቅ እንዛቀው። ለትዳር የምትመርጣት ሴት ምን አይነት ናት? ለትዳር የምትመርጣት ሴት ምን አይነት ናት? ከእንትን ጀምረን ከቆዳዋ ቀለም፣ ከዛ ባህሪ፣ አለባበስ፣ ሁሉንም ንገረኝ እስኪ። ቆንጆ ሴት እያየሁ ነው ያደግኩት። እናቴ ቆንጆዬ ናት። ቆንጆ ብትሆን ደስ ይለኛል። ሲቀጥል እግዚአብሔርን ከፈራች፣ እኔን ከታዘዘች። ትታዘዛታለህ? ግን አንተ አፈቅራታለሁ። ወንድ ልጅ ሚስት ባል ይውደዳት ነው የሚለው፣ ሚስት ደግሞ ትገዛለት ነው የሚለው። ግን እንደዚህ ብዙ የለም። አሁን ዳጊ ትንሽ ይሄ ነገር ወደ አምባገነንነት እየሄደ ነው። ፌሚኒስቶች ከሰሙ ጥያቄ ያነሱባል። ፌሚኒስት አላገባም። ሎንግ ስቶሪ ሾርት ነው። ምክንያቱም እኔ ክርስቲያን ነኝ። ምን ይላል መሰለህ፣ እንቁ እንትን ልባም ሴትን ማነስ ያገኛታል ይልና ዋጋዋ እስከ ቀይ እንቁ ይበልጥ አይደለምን ይላል። ከዛ ቀጥሎ ስለዛች ልባም ሴት ያወራል። በጠዋት ተነስታ ስራ ለገረዶቿ፣ ምግብን ለቤተሰቧ ለባሏ ታበስላለች ይላል። አስተምተ ምሳሌ ባሏ በሸንጎ ባለ ጊዜ እሷ የፈተለችውን ለብሶ ይጎራልም ይላል። ገብቷል? ስለዚህ አምባገነንነት አይደለም፣ በፍቅር ውስጥ መታዘዝ አለ። እኔም ሳፈቅራት በፍቅር ውስጥ መታዘዝ አለ። በጣም ናይስ። ትንሽ ይቀረናል እንዛቀውና ቢኖረው እኮ ደስ ይለኛል። ትንሱ ምንም የለውም። ናይስ። አጥርቷን እንጣላል። ናይስ። ካሌብም ዳጊም በድል አጠናቀናል። ናይስ። ስለዚህ እስቲ ወተት ቀስቀስ እንላለን። ናይስ። ይሄ የወተት ጥቅም ዛሬ ነው የገባኝ። አንተ የብዙ አይነት ወተት ተጠቅም ያለው ከላም ጀምሮ
የብዙ ወተት የግመልም ተጠቅሜያለሁ። እንደዚህ ግን ለማንኛውም ዛሬ ቃጠሎ ፊልም እኩል ስለጨረሰ ማለት የምትፈልጉት ነገር ካለ? እሺ፣ ላመስግን። አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። እና እዚህ ለመድረሳችን ያው ዋናው ድርሻ የሚወስደው ፈጣሪ ነውና ለእናትና ልጁ ምስጋና ይድረስ። ከዛ በመቀጠል እናቴ ውዬ በጣም ነው የምወድሽ። ተከታዮቼ ሼር እያደረጉ ኮመንት እየሰጡ የሚያበረታቱኝ እነሱንም አመሰግናለሁ፣ ወዳችኋለሁ። በቃ እዚህ ፕሮግራም ላይ ስለጋበዛችሁን እናመሰግናለን። ተንሱ አሪፍ ቆይታ ነበረን። ዳጊም እንደዛው። ለተከታዮቻችን በሁሉም ሶሻል ሚዲያ ላላችሁ ቤተሰቦቻችን፣ እንደገና በሪል ላይፍ ለጓደኞቻችን፣ ለእናት ለአባት፣ በዙሪያችን ላላችሁ ሰዎች እንዳለ እናመሰግናለን። ለማንኛውም እንወዳችኋለን፣ እናከብራችኋለን። የዛሬ ቃጠሎ ፍልሚያ ይህንን ይመስል ነበር። ቀሪ የእሁድን በኢቢኤስ ፕሮግራሞች ይቀጥላሉ። መልካም የእረፍት ቀን እየተመኘን ከወዲሁ መልካም ጊዜ